ይሄ ነው። ሁለተኛው ክፍል ደግሞ አሁንም የእምነት ጉዞ ነው። ልብ በሉ። በዚህ በጸጋው ዘመን የምናገኛቸው ነገሮች በሙሉ በእምነት ላይ የተመሰረቱ መሆናቸውን ነው እየተማርን ያለ ነው። መጀመሪያ ጽድቅ የሚቆጠረው በእምነት ነው አልን። ኦኬ። ይሄ ጽድቅ ደግሞ በእምነት ላይ የተመሰረተ ብፅዕናን አስገኝቷል ብለናል። ብፁዓን ነን፣ የታደልን የተባረክን ነን ብለናል። አሁን ደግሞ ርስት ይመጣል። ርስትስ የሚገኘው እንዴት ነው? በተስፋው ቃል የተነገረው ርስት ወራሾች የምንሆነው እንዴት ነው? ይሄም በእምነት ነው የሚል ትምህርት ከቁጥር 13 በኋላ ያስተምራል እና ለዚህም ሌላ ማስረጃ አይደለም የሚያቀርበው። አሁንም አብርሃምን ያቀርባል። የእምነትን አባት ልብ በሉ። የእምነት አባት ነው ያልኩት። ዝም ብሎ የእስራኤል አባት ብቻ አይደለም ማለት ያለብን። የእምነት አባት ነው አብርሃም። እሱን በማስረጃነት ያቀርብልናል። ቁጥር 13 የዓለም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋውም ቃል ተሽሯል፣ ሕጉ መቅሰፍትን ያደርጋልና። ነገር ግን ሕግ በሌለበት መተላለፍ የለም። እግዚአብሔር ይመስገን። የዓለም ወራሽ እንዲሆን ነው የሚለው። አብርሃምን ምንድን ነው ያለው? የዓለም ወራሽ። አሁን እኛ የምናስበው ስለ አብርሃም የሚወርሰው ምንድን ነው ብለን ስንል ያው ከእስራኤል ተስፋ አንጻር ለእስራኤል የተሰጠውን ያችኑ ድንበር አይደል? እሷን ነው የሚወርሰው ብለን ነው የምናስበው። ግን በሐዋርያው እይታ አሁን መንፈስ ቅዱስ በዚህ ወቅት በሚጽፍበት ጊዜ በብዕሩ ላይ ያፈሰሰው ነገር እና በመንፈሱ ያሳየው ነገር አብርሃምን የዓለም ወራሽ ነው አድርጎ ያቀረበው። ለአብርሃም የተሰጠው ርስት ዓለም ነው በሙሉ። ለነገሩ ቀድሞውንም በተሰጠው የተስፋ ቃል ውስጥ ይሄ አለ። የምድር ነገዶች ሁሉ በአንተ ይባረካሉ የሚል ቃል ተነግሮለታል። በአንተ አሕዛብ ሁሉ ይባረካሉ ተብለዋል። ግን ወደፊት አልፈን ስንመለከት ግን የበለጠ በመሲሁ በኩል እንዴት እውን እንደሚሆን የሚያሳዩ ብዙ ነገሮችን እናነባለን። መዝሙር 2 ምንድን ነው የሚነግረን? ለምነኝ አሕዛብን ለርስትህ የምድር ዳርቻን ለግዛት እሰጥሃለሁ ተብሏል። ያ የተስፋው ቃል ዘር የሆነው መሲሁ መዝሙር 2 ላይ እንደዚህ ተገልጿል። የምድር ዳርቻ ለግዛት እሰጥሃለሁ ተብሏል። መዝሙር 8 ላይ ሁሉን ከእግሮቹ በታች አስገዛለት ተብሎ ተነግሮለታል። እንደዚህ እያልን ወደፊት ስናስብ የተስፋው ቃል የተሰጠው ዘር በሚመጣ ጊዜ የአብርሃም ዘር የሆነው መሲሁ ዓለምን ይወርሳል። በአዲስ ኪዳን ቋንቋ እንናገር ከተባለ ደግሞ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ መጠቅለል ነው። ይሄን እናውቃለን። ዕብራውያን ምዕራፍ 1 ላይም እንደምናውቀው እግዚአብሔር ልጁን ሁሉን ወራሽ አድርጎታል። ሁሉን ወራሽ።
ስለዚህ ወደፊት ይሆን ዘንድ ያለውን የሚያውቅ እግዚአብሔር አብርሃምን የዓለም ወራሽ ነው ያደረገው። የዓለም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም ይለዋል። ከአይሁድ ወደ ክርስትና የመጣውን ሰው ምናልባት በረከቶች የሚገኙት ጽድቅ የሚገኘው አንድ፣ ብጽዕና የሚገኘው ሁለት፣ እንደገና ደግሞ ርስት የሚገኘው በሕጉ ላይ ተመስርቶ ነው፣ ሕጉን ስንጠብቅ ነው የሚል አንባቢ ካለ አሁን ይሄንን በደንብ ይስማ። በሕግ አይደለም አለ እኮ፣ በእምነት ጽድቅ ነው እንጂ በሕግ አይደለም የተስፋው ቃል የተነገረው። ሕጉ ያኔ አልተሰጠም። ግን አንድ ነገር ነበር፣ የእምነት ጽድቅ። የሥራ ጽድቅ ሊኖር አይችልም በዛ ጊዜ። የሕግ ሥራ ተሰርቶ የሚገኝ ጽድቅ የሚባል ነገር መኖር አይችልም። በሙሴ በኩል ነውና ሕጉ የተሰጠው። ስለዚህ ጽድቅ ግን ነበረ፣ ጽድቅ ግን ተቆጥሯል። ታዲያ በምን የተገኘ ነው? በእምነት። ስለዚህ ምን ተብሎ ተጠራ? የእምነት ጽድቅ። ስለዚህ ዓለምን የሚወርሰው አብርሃም የዓለም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል መሰረት ያደረገው ያ የተስፋው ቃል፣ ስለ ርስት የተነገረው የተስፋ ቃል፣ ዓለምን ስለ መውረስ የተነገረው የተስፋ ቃል መሰረት ያደረገው የእምነት ጽድቅን እንጂ ሕግን አይደለም። ያው እምነትን ነው ማለት ነው። አንድ ሰው በእምነት ይጸድቃል። ከጸደቀ በኋላ ነው የሚወርሰው። በነገራችን ላይ ዝም ብሎ ማንም ይወርሳል እንዴ? ርስት ገና በገና አለና እንደው ዝም ብሎ ያላመነውም ያልጸደቀው ሁሉ ይውረስ እንዴ? ኖ፣ ጽድቅ ይቀድማል፣ ርስት ይከተላል። መጀመሪያ ሰውየው ጻድቅ መሆን አለበት ርስቱን ለመውረስ። ጻድቅ እንዲሆን ደግሞ ራሱ መጽደቅ ስለማይችል ተቆጥሮለት ይጸድቃል። ተቆጥሮለት እንዲጸድቅ ደግሞ እሱ ያምናል። በእምነት የሆነ ጽድቅን ካገኘ በኋላ ርስትን ይቀበላል። ምን አይነት ርስት? ዓለምን፣ በሰማይና በምድር ያለውን ኢየሱስ የወረሰውን በሙሉ ይወርሳል። ያመነውም ኢየሱስን አይደል? እንደዚህ ነው። ዛሬ የዚህ ታላቅ ተስፋ ባለቤት መሆን የሚፈልግ በሰማይና በምድር ያለው በሙሉ ሲጠቀለል ክርስቶስ የወረሰው የዚህ ሁሉ ርስት ባለቤት መሆን የሚፈልግ ማንኛውም ሰው ከሕግ ሥራ ነፃ መውጣት አለበት። ምክንያቱም እግዚአብሔር መገረዝን ብቻ አይደለም፣ ጠቅላላውን የሕግ ሥራን መሰረት ሳያደርግ እምነትን ብቻ መሰረት አድርጎ ለአብርሃም የርስትን የተስፋ ቃል ሰጥቶታል። ቢሆን ኖሮስ ብሎ ግን አርጊው ያደርጋል። ማለት በሕግ ቢሆንስ ምን ይሆን ነበር ነው። ከሕግ የሆኑ ወራሾች ከሆኑ ሕግን የሚጠብቁ በሕግ ዘመን ያሉ ከሕግ በታች ያሉ የሚወርሱ ቢሆኑ ኖሮ እምነት ከንቱ ሆኗል። ሁለት አይነት ውጤቶች ይከተላሉ። አንደኛው እምነት ከንቱ ሆኗል። አብርሃም ማመን አያስፈልገውም ነበር ማለት ነው። ግን እግዚአብሔር የተስፋ ቃልን ሲሰጥ እንዲታመን እንጂ እንዲደረግ አይደለም። ሲጀመር የተስፋ ቃል ይደረጋል እንዴ? ያኔ ሕግም ተጽፎ አልተሰጠም። የድንጋይ ጽላቶቹ አልመጡም። ቢሆን ኖሮ ግን እምነት ከንቱ ይሆን ነበር፣ ማመንም አያስፈልግም ነበር። ሁለተኛው ምን አይነት ውጤት ያስከትል ነበር? የተስፋውም ቃል ተሽሯል። ለምንድን ነው የሚሻረው? በሕግ ቢሆን አየህ፣ ሕግን የጠበቀ ርስትን ያገኛል ነው የሚሆነው አይደል እንዴ? ስለዚህ ተስፋውን ያመነ ሊባል አይችልም። ስለዚህ የተስፋው ቃል ቀርቶ አሁን ሕግ የጠበቀ ብቻ ነው የሚወርሰው ወደሚል ይቀየር ነበር። የተስፋው ዘመን ይሻር ነበር ነው የሚለን። ለምን ሲባል ሕጉ መቅሰፍትን ያደርጋል። እንኳን ርስት ሊያገኙ ሕግን የጠበቀ ይወርሳል ቢባል ኖሮ መጠበቅ ስለማይችሉ ይጠፉ ነበር። እንኳን ሊወርሱ መውረስ አይችሉም ነበር። ግን ደግሞ እውነታውን ካየን ነው የሚለው ሕግ በሌለበት መተላለፍ የለምና በምን መሰረት ላይ ይቀስፋል ነው። በዛ ዘመን
ሕጉ ባልተሰጠበት ዘመን እምነትን መሰረት አድርጎ ለአብርሃም የርስት የተስፋ ቃልን በሰጠበት ጊዜ ሕጉ የሚቀስፈው ሰው አይኖርም። ለምን? መተላለፍ ሊኖር አይችልም። ለምን? መተላለፍ የሚባለው የተጻፈ ሕግን መተላለፍ ነው። የተገለጠ ሕግን መተላለፍ ነው። ኃጢአት የለም ግን አላለም። ኃጢአት ያለው በሰው ውስጥ ነው፣ ባህርያዊ ነው። ሮሜ 5 ቁጥር 13 ላይ ሕግ እስከመጣ ድረስ ኃጢአት በዓለም ነበረ፣ ነገር ግን ሕግ በሌለበት ኃጢአት አይቆጠርም ነው የሚለን። ስለዚህ ኃጢአት አለ በዓለም፣ መተላለፍ ግን ሊኖር አይችልም። መተላለፍ የምንለው ተነግሮ ተጽፎ ተሰጥቶ ጠብቅ ሲባል እና ሲሰጠው ከተሰጠው በኋላ ሲተላለፈው ነው፣ ሲጥሰው ነው ተላለፈ የሚባል። ስለዚህ መተላለፍ በሌለበት መቅሰፍት ሊኖር አይችልም። እና ወደ ኋላ መለስ ብሎ በአብርሃም ዘመን ወይም በእምነት በተስፋው ቃል ዘመን መተላለፍ ሊኖር አይችልም። ስለዚህ መቅሰፍት ሊኖር አይችልም። እና ምንድነው የሚኖረው ታዲያ? እምነት ካለስ የርስት የተስፋ ቃል እንደተጠበቀ ይቀጥላል። አሁን ሕጉ ከመጣ በኋላ ተጽፎ ከተሰጣቸው በኋላ ይሄ የርስት የተስፋ ቃል በእምነት ይዘውት ሊቀጥሉት የሚገባው የርስት የተስፋ ቃልስ እንዴት ሆነ? እሱ ተሽሮ ተተካዊ በሕጉ? ይሄን የሚመልስልን ገላትያ ነው። ገላትያ ላይ ብዙ ጊዜ አጥንተነዋል፣ ግን አብሮ ስለሚሄድ ላንብበው። ምዕራፍ 3 ቁጥር 17 ይህንንም እላለሁ ከ430 ዓመት በኋላ የተሰጠው ሕግ አለ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም። እንኳን በአብርሃም ዘመን በሕጉም ዘመን የተስፋው ቃል አልተሻረም። እናንተ ክርስቲያን አይሁዳውያን፣ የተገረዛቸው አይሁዳውያን በደንብ ስሙ። በሕጉ ዘመንም እንኳን የተስፋው ቃል አልተሻረም። አሁንም በጸጋው ዘመን የተስፋው ቃል ቀጥሏል። የሚታመን እንጂ የሚደረግ አይደለም። የሙሴ ሕግ የተስፋውን ቃል አልሻረውም። ርስቱ በሕግ ቢሆንስ እንግዲያስ በተስፋ ቃል አይሆንም። በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቷል። ስለዚህ ቫሊድ ነው እስካሁን ድረስ፣ እስከ ጸጋው ዘመን ድረስ ለአብርሃም የተሰጠው የተስፋ ቃል፣ ርስትን በተመለከተ የተሰጠው የተስፋ ቃል አሁንም እንዳለ ነው። ሕግ ከመጣ በኋላ አልተቀየረም። ለዛ ነው በዘመነ መግቦት ትምህርት ላይ የሕግ ዘመንና የተስፋ ዘመን ፓራሌል አብረው ይሄዳሉ ያልነው። አብረው እንዲቀጥሉ ሕጉ ተጨመረ እንጂ የተስፋውን ቃል አላስቀረም፣ አልተካው። ሁለቱ ግን አብረው ነው የሄዱት። እና ርስት በምንድን ነው ስንጠቀልለው? በተስፋ ቃል ተነገረ፣ የተስፋው ቃል ይታመናል። ስለዚህ ርስቱ የሚገኘው በምንድን ነው? በእምነት እንጂ በሕግ አይደለም። በቃ ሲደመደም እንደዚህ። ኦኬ። ከዚህ በኋላ የእግዚአብሔርን ኃይል ያቀርብልናል። እንዴት እግዚአብሔር ለዚያ ሊያበቃን ቻለ? ምን አይነት ኃይል ተጠቀመ? ምክንያቱም ሞት የሚባል መሰናክል መካከል ላይ አለ። ይሄንን ሞት ያመጣውን መሰናክል ወይም እንቅፋት ከመንገድ የሚያስወግድ የሞትን ኃይል የሚያስወግድ የእግዚአብሔር ኃይል፣ የሞትን ኃይል የሚበልጥ መለኮታዊ ኃይል አለ። እሱን ያቀርብልናል። እናንብበው። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘር እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራን ማህፀን ምውት መሆኑን በእምነቱ ሳይደክም ተመለከተ።
ለእግዚአብሔርም ክብርን እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠርም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው ይላል። ክብር ለእግዚአብሔር ይሁን። ይሄ እንግዲህ ታላቅ የእግዚአብሔር ኃይል እንዴት እንደተገለጠ ማለት በእምነት የሚገኘው ጽድቅ እንዲቆጠርልን እግዚአብሔር ኃይሉን እንዴት እንደተጠቀመ ነው የምንረዳው። ሰው ኃጢአተኛ ነው። የኃጢአት ደሞዝ ሞት ነው። መሞት አለበት። ከሞተ በኋላ ማጽደቅ ኃይል ይፈልጋል። የሞተውን ማስነሳት ይፈልጋል። ይሄ ነው በሂደት ውስጥ የምናየው ማለት ነው። እና ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘር ሁሉ እንግዲህ የአብርሃም ዘር የሚባለው ምን አይነት ዘር ነው? ከሕግ በታች የሆኑት ብቻ አይደሉም። ታዲያስ የአብርሃምን እምነት የሚያምኑ በሙሉ የአብርሃም ዘር ተብለው ነው የቀረቡልን። እዚህ ጋር ለዘር ሁሉ የተሰጠው የተስፋ ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው ይላል። ለምን? በሥራ ቢሆን ኖሮ ጸጋ ይሆናል እንዴ? ርስቱን የምናገኘው በሥራ ቢሆን ርስቱን ለሚሰጠን ዕዳ እኮ ነው። ዕዳውን ነው የከፈለው ማለት ነው እግዚአብሔር። ሰርተናል፣ ስለዚህ ክፈለን ባለ ዕዳ አድርገነዋል ማለት ነው። ነገር ግን እንደ ጸጋ ይሆን ዘንድ በእምነት ነው። ቁጥር 3 ላይ ያንኑ ነው ያየ ነው። በመሆኑም እርሱ ለብዙ አሕዛብ አባት አደረግኩህ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላኩ ፊት የሁላችን አባት ነው። አብርሃም ያመኑት ሁሉ አባት ነው። ከአብርሃም እምነት ደግሞ የሆነ ዘሩ ተብለናል። የእሱን እምነት በማመን የእሱ ዘር ሆነናል። ስለዚህ ባመነበት በአምላኩ ፊት የሁላችን የኛም ከአሕዛብ ያመንነውም አባት ነው። ያው ከላይ ጀምሮ ያስቀመጠውን ነው። የተገረዙት ብቻ ሳይሆን ያልተገረዙትም አባት ነው እንዳለው ማለት ነው። ግን እዚህ ላይ የገለጸው ያመነውን እግዚአብሔርን በልዩ ችሎታው እግዚአብሔር ባለው ልዩ ኃይል ነው ያመነው። ምን ብሎ ነው ያመነው? እግዚአብሔርን ሲያምን ምን ብሎ ነው ያመነው? ለሙታን ሕይወት ይሰጣል ብሎ ነው ያመነው። ሌላስ የሌለውን እንዳለ አድርጎ ይጠራል ነው ያለው። መቼ ነው አብርሃም ይህን ያመነው? እግዚአብሔርን ለሙታን ሕይወት ይሰጣል ብሎ ያመነው መቼ ነው? የሌለውን እንዳለ አድርጎ ይቆጥራል ወይም ያመጣዋል፣ ይጠራዋል። ከጉልበት የሚወጣው ይወርሳል አይደል የተባለው? ወደ ሰማይ ተመልከት፣ ልትቆጥራቸው ትችል እንደሆነ ከዋክብትን ቁጥር፣ ዘርህም እንደዚሁ ይሆናል አለው አይደል? የዚያን ጊዜ አብርሃም በእግዚአብሔር አመነ ሲባል ያመነው ምን እንደሆነ አሁን አወቅን። ምን ብሎ ነው ያመነው? ኦ እግዚአብሔር ለሙታን ሕይወት ትሰጣለህ፣ ኦ እግዚአብሔር የሌለውን እንዳለ አድርገህ ትጠራለህ ብሎ ነው ያመነው ማለት ነው። ለሙታን ሕይወት የሚሰጠውን የሌለውን እንዳለ አድርጎ የሚጠራውን አምላክ ባመነበት አምላክ ፊት የሁላችን አባት በኢየሱስ በኩል እኛም ያመንነው አማኞች አባት ያደርገዋል። እንዴ የምድር ነገዶች በአንተ ይባረካሉ፣ በአንተ አሕዛብ ሁሉ ይባረካሉ እየተባለ ሲነገረው ተስፋ እኮ ነው። ግን ይህን ተስፋ ለማመን ያስቸግር ነበር። እዚህ ላይ እንደተገለጸው ዘር እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ ይላል እኮ። ምንም ተስፋ በሌለው ሰዓት እንደማለት ነው። እሱም አርጅቷል፣ ሚስቱም አርጅታለች። ምንም ተስፋ በሌለበት ጊዜ በተስፋ ሰው ተስፋ ሊያደርግ በማይችልበት ጊዜ በተቃራኒው ነው ያመነው።
ሁኔታውን አይደለም ያመነው፣ ተናጋሪውን ነው ያመነው። ለሙታን ሕይወት የሚሰጠውን የሌለውን እንዳለ አድርጎ የሚጠራውን እርሱን አመነ። ክብር ለእግዚአብሔር ይሁን። ተስፋን ይዞ አመነ አለ። ሲቀጥል ሲያብራራው የ100 ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራን ማህፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። የራሱ ሥጋ የሳራ ማህፀን ሁለቱም ምውት ናቸው። ይሄን አልካደም አብርሃም። በቃ የ100 ዓመት ሽማግሌ ነኝ አለ። በተለይ ይሄ ቁጥር የምታገኙት ተስፋው የተሰጠው በነገራችን ላይ ከ86 ዓመቱ በፊት ነው። ይሄ ያው ኮሎዶጎምርና ነገስታቱን ድል ነስቶ ሲመለስ አይደል ተስፋው የተሰጠው። እሱ 80ዎች ውስጥ ነው የተሰጠው። ያኔ ነው ያመነው ምንም በሌለበት። በመሃል በእምነት ደክሟል በነገራችን ላይ፣ ምክንያቱም እስማኤል ተወልዷል። ግን ከዛ በኋላ ምን ሆነ? እግዚአብሔር የመገረዝ ምልክትን ሰጠው። ድጋሚ አደሰው። እንደገና ተስፋ ቃሉን አደሰለት። አንተም ለአሕዛብ ሁሉ አባት ትሆናለህ፣ ሳራም የአሕዛብ እናት ትሆናለች፣ ነገሥታት ከእናንተ ይወጣሉ እያለ ተናገረና የመገረዝ ምልክትን ሰጠ እና አመነ። አሁንስ ብዙ መፍገምገም ብናይበትም መጨረሻ ላይ ምንድን ነው የምናየው? እግዚአብሔር እንዳዘዘው ራሱም ተገረዘ፣ በቤቱ ያሉትንም ሰዎች ሁሉ እግዚአብሔር ባዘዘው መሰረት ገረዘ። ምን ማለት ነው? የጽድቅ ማህተምን በራሱ ላይ ያሳረፈ ማለት ነው። ይሄንን ሲገልጽ እዚህ ላይ እግዚአብሔር እንዳየው ነው ማየት ያለብን። የራሱ ሥጋና የሳራ ማህፀን ምውት መሆናቸውን በእምነት ተመለከተ። እንዴ ምን ማለት ነው? ምውት ብትሆንም አንተ ሥጋዬ፣ የሳራ ማህፀን ምውት ብትሆንም ለሙታን ሕይወትን የሚሰጥ ከሞተ ነገር ውስጥ ሕይወትን ማውጣት የሚችል አምላክ አለ። ይሄንን አምናለሁ። ለማመኔም ይኸው መገረዝ፣ የመገረዝ ምልክት በሥጋዬ። እንደዚህ ነው አብርሃም ያለው። ክብር ለጌታ ይሁን። ስለዚህ እኛ የሚታየን ብዙ ድካም ቢኖርም አብርሃም ውስጥ ከእምነት አንጻር ግን የእግዚአብሔር መንፈስ በእምነቱ ሳይደክም ተመለከተ ነው የሚለን። በነዛ ሁሉ ስንፍናዎች መካከል የተሻገረ በአብርሃም ውስጥ የጸና እምነትን ጸሐፊው ይመለከታል። ክብር ለእግዚአብሔር ይሁን። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ ብዙ ነገር ነው ያለው። ለእግዚአብሔር ክብርን ሰጥቷል። እንደገና ደግሞ ያ እግዚአብሔር የተስፋውን ቃል እንደሚፈጽም ተረድቷል። ግን የተረዳው ዝም ብሎ አይደለም፣ አጥብቆ ነው የሚለን። አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር የተስፋ ቃል አልተጠራጠረም። ክብር ለእግዚአብሔር ይሁን። በእምነት በረታ። አንዳንዴ በርቱ በእምነት ይባልና ይሄ ተአምራትን ማድረግ ወይ ደግሞ የሆነ ነገር በእምነትን በርታ ሲባል ለምድራዊ ለምናያቸው ነገሮች ነው። በእምነት መበርታት ከመዳን ጋር ከተስፋ ቃል ጋር ከርስት ተስፋ ጋር የተገናኘ ነው። አብርሃም በእምነት በረታ። በቃ የፈለገ ሞት ይሄን የተስፋ ቃል አያስቀረውም። በቃ የኔ እርጅና፣ የሥጋዬ መሞት፣ የሳራ ማህፀን መሞት ይሄን የተስፋ ቃል አያስቀረውም። እግዚአብሔር ይችላል፣ ሊፈጽመው ይችላል። አምናለሁ፣ በጥብቅ አምናለሁ፣ አልጠራጠርም ያለ ነው የሚመስል። ይሄንን ጸሐፊው መስክሮልናል። ስለዚህ ጽድቅ ሆኖ ተቆጠረለት። ጽድቅ ሆኖ የተቆጠረው እንዲህ ዝም ብሎ እንዴት ነው? ከፊል በሆነ እምነት አይደለም፣ ጥብቅ በሆነ እምነት፣ ብርቱ በሆነ እምነት፣ ጥርጥር በሌለው እምነት ጽድቅ ሆኖ ተቆጠረለት። ግን ደስ የሚለው ተቆጠረለት የሚለው ቃል ስለ እርሱ ብቻ የተነገረ አይደለም፣ ስለ እኛም ነው እንጂ። ክብር ለእግዚአብሔር ይሁን። እኛንም ያካትታል። ለምን? አብርሃም የእኛ ሁሉ አባት ነው፣ የሚያምኑት ሁሉ አባት ነው። ስለዚህ ያኔ ለአብርሃም ጽድቅ ሲቆጥርለት በእምነት የእርሱ ልጆች ለሚሆኑት እስከ ዘመን ፍጻሜ ድረስ ወደፊት በተዘረጋው የዘመን ርዝመት ላይ
ገና ለሚመጡ የአብርሃም ልጆች ሁሉ እግዚአብሔር እምነትን ጽድቅ አድርጎ እየቆጠረ ነበር። ስለዚህ ለእኛም ነው እንጂ አብርሃም በተስፋ ሲያምነው የነበረውን እኛ ተፈጽሞ ነው የምናምነው። ገና እኮ እሱ ወደፊት ነው አይደል? ወደፊት ያ ዘር ይወለዳል ከዛ እወርሳለሁ እያለን እንዲህ ነው የሚያምነው። ይሄ ሥጋዬ የሞተ ቢሆንም እግዚአብሔር እንደገና ሕይወት ይሰጠዋል። የሳራ ማህፀን የሞተ ቢሆንም እግዚአብሔር በዛው ሥራ ይሰራል፣ ሪቫይቭ ያደርገዋል፣ ያነቃቀዋል። ስለዚህ ሕፃኑ በቃ ከሞት እንደሚነሳ ሰው ይወጣል ከኛ ውስጥ። ይሄ እኮ ነው የትንሣኤ እምነት እኮ ነው። ታውቃላችሁ አይደል? ትንሣኤን እኮ ነው ያመነው። ይስሐቅ ሲወለድ ራሱ የትንሣኤ ልጅ ነው። ከሳራ ማህፀን ሲወጣ ከሞት ከመቃብር የወጣ የተነሳው ኢየሱስን የሚያመለክት ነው። እግዚአብሔር የሞትን ኃይል አሸንፎ ነው ይስሐቅን ያወጣው። ስለዚህ አሁን ይሄንን ነው የሚጠቀምበት ለኢየሱስ ትንሣኤ። ምን ይላል? ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅ የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። ክብር ለእግዚአብሔር ይሁን። ለአብርሃም ብቻ አይደለም የሚቆጠርልን። አብርሃም የትንሣኤን አምላክ አምኗል። ለሙታን ሕይወት የሚሰጠውን አምላክ አምኗል አይደል እንዴ? እኛም ኢየሱስን ከሞት ያስነሳውን እርሱን እናምናለን። ስለ በደላችን አሳልፎ የሰጠው እርሱ ነው ቀራንዮ መስቀል ላይ። ከዛ ስለ ጽድቃችን ደግሞ አስነሳው። ትንሣኤው ለመጽደቃችን በእግዚአብሔር ፊት ጻድቃን ሆነ ለመቆጠራችን የመጨረሻ የማያዳግም ማስረጃ ነው። ይሄን ስለምናምን እኛም እምነታችን ጽድቅ ሆኖ ይቆጠርልናል። ወደዚህ ያልመጡን ሰዎች ልንጋብዛቸው ያስፈልጋል። ኃጢአታቸውን እያሰቡ የራሳቸውን ነገር እያሰቡ መኖር የለባቸውም። አብርሃም የራሱን ሥጋ ምውትነት፣ የራሱን አለመቻል፣ ማርጀት፣ የሳራን ማፀን ምውትነት እየተመለከተ እዛው ቢቀር ኖሮ አይሻገርም ነበር እና ራሳችንን እያየን አንችልም እያልን መኖር የለብንም። ለሙታን ሕይወት የሚሰጠውን ማመን አለብን። ኢየሱስን ከሙታን ያስነሳውን ማመን አለብን። በሰማያዊ ስፍራ በክብር ያስቀመጠውን እርሱን ስናምን ዛሬም በዚህ እምነት ጽድቅ ይቆጠራል። ለብዙዎች ይሄን ልንመሰክር ይገባል። እግዚአብሔር በጸጋው ብዛት ይርዳል።